ባለፈው ቪዲዮ ሞሪንጋ ለደም ግፊት ያለውን ከፍተኛ የጤና ጠቀሜታ ይዤላችሁ በመጣሁት ቪዲዮ በርካቶቻችሁ ስለ ካንሰር ወይም ደግሞ ሞሪንጋ ለካንሰር እንዴት ነው የሚጠቅመው የሚለውን ጥያቄ አንስታችሁልኛል። በዛሬው ቪዲዮ እሱን እነግራችኋለሁ ማለት ነው። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ኮሜንት ጻፉልኝ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ ብዙ የተባለለት ሞሪንጋ፣ እኔም ቪዲዮ የሰራሁለት ሞሪንጋ ለካንሰር ያለውን ጠቀሜታ እና እንዴት ሊጠቅም እንደሚችል ያው ሳይንሳዊ የሆነ ጠቀሜታውን እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። እንግዲህ ሞሪንጋ ለካንሰር ይጠቅማል ወይም ደግሞ ካንሰርን ይከላከላል ስንል ወይም ደግሞ ካንሰር ያለባቸውን ሰዎች ሳይድ ኢፌክታቸውን ይቀንሳል። እንዴት ነው የሚቀንሰው ብለን ስናይ የሚከተሉትን ዝርዝር ነገሮች የያዘ ነው ማለት ነው። እንግዲህ አሁን ባለንበት እጅግ በጣም በሳይንስ እና በቴክኖሎጂ በበለጸገ ዓለም በርካታ የካንሰር ንድፈ ሀሳቦችን አሉ። ምንድነው እነዚህ ንድፈ ሀሳቦች የሚሉት? እንደዚህ ፍሪ ራዲካልስ የምንላቸው አሉ። ከሰውነታችን ኬሚካሎች የሚወገዱ ከሰውነታችን የሚወገድ ተረፈ ምርት ነው ይሄ ፍሪ ራዲካልስ የምንለው ማለት ነው። እና ምንድነው ጥናቶች የሚናገሩት? እነዚህ ፍሪ ራዲካልስ ናቸው ለካንሰር የሚያጋልጡን፣ ለካንሰር በሽታ የሚያበቁን ነው ማለት ነው። እነዚህ መርዛማ የሆኑ ተረፈ ምርቶች መሰረታዊ መንስኤ ናቸው ለካንሰር ብሎ ነው የሚያስረዱት ጥናቶች ማለት ነው። እና ለካንሰር ብቻም አይደለም ደግሞ ብዙ አይነት ለደም ስሮች መቆርፈድ ሊሆን ይችላል፣ የአንጎላችን ህዋሶችን ማድከም ማላላት ሊሆን ይችላል። እንደዚሁም ደግሞ የመገጣጠሚያ የአጥንት መገጣጠሚያ ህመሞችን ያስከትላሉ እነዚህ ተረፈ ምርቶች ማለት ነው። እና ምንድነው እነዚህ ተረፈ ምርቶች ግን ከመከኑ ወይም ደግሞ የሚያመክናቸው ነገር ካለ ለእነዚህ በሽታዎች አንጋለጥም ማለት ነው። ስለዚህ ካንሰርን ለመከላከል እነዚህ ተረፈ ምርቶች ካንሰርን ያመጣሉ ተብሎ ከታመነ ካንሰርን ወደ መከላከሉ ስንሄድ ካንሰርን ለመከላከል እንችላለን ማለት ነው። ምክንያቱም በዕለታዊ የአመጋገብ መርሃ ግብራችን ውስጥ ቋሚ ተሰላፊ ማድረግ ነው እንግዲህ ሞሪንጋን የሚሆነው። ምክንያቱም ሞሪንጋ ብዙ ነገር አለው ስላለም ማለት ነው። ስለዚህ ምንድነው ሞሪንጋ በውስጡ ካንሰርን የሚከላከሉና የሚፈውሱ ቅመሞችን ይዟል ተብሎ ይታመናል። ጥናቶችም ደግሞ አረጋግጠዋል። ስለዚህ ምንድነው በጤንነት ዘመናችን ወቅት ያው ሞሪንጋን አዘውትረን መጠቀም በክፉ ጊዜ ለሚከሰት የካንሰር በሽታ ትልቅ አስተዋጽኦ አለው። በደህና ጊዜ የምንወስደው እንትን ማለት ነው ሞሪንጋ ማለት ነው። ስለዚህ አስተማማኝ መከላከያ ነው ማለት ነው። ምክንያቱም ሳናስበው ሳናውቀው ሳንመኘው በአንድም በሌላ አይነት የካንሰር ህመም ሊያጠቃን ይችላል። ስለዚህ ህሙማን ላይክ ከዘመናዊ ጎን ለጎን ወይም ከዘመናዊው ሕክምና ጎን ለጎን ሞሪንጋን እንደ አጋዥ ኃይል መጠቀም ይቻላል ማለት ነው። ምክንያቱም የፈውሱን ሂደት ወይም ደግሞ የስቃዩን መጠን ስለሚቀንስልን ብዙ አይነት ሳይድ ኢፌክቶች አሉ። ምክንያቱም አንድ በካንሰር የተጋለጠ ሰው ወይ ኬሞቴራፒ ላይ ሊሆን ይችላል ወይ ደግሞ የጨረር ህክምናዎች ላይ ሊሆን ይችላል። ስለዚህ እነዚህ ህክምናዎች በሚደረጉበት ሰዓት በጣም ብዙ የጎንዮሽ ጉዳቶች አሉ። መድኃኒቱ ለብቻው የሚያመጣው የጎንዮሽ ሳይድ ኢፌክት ወይም ደግሞ የጎንዮሽ ችግሮች አሉ። ከነዛ ችግሮች አንዱ የፀጉር መሳሳት ነው። ፀጉራቸው ይሳሳል። እንደገና ደግሞ ማጥወልወል አለ። ሌላው ደግሞ ድካም አለው። ስለዚህ እነዚህን ነገሮች በሙሉ ከሞሪንጋ ጋር ሞሪንጋን ብንወስድ እነዚህን ነገሮች በእጅጉ ይቀንሳል ማለት ነው። የእነዚህ ሳይድ ኢፌክቶችን የመቀነስም ፓወር አለው ማለት ነው። እና እንደ አሁን ደግሞ ያው አሁን ላይ ከረንትሊ ባለው ነገር አንደኛ ምንድነው የቅድመ ካንሰር መከላከል ነው
አንደኛችን ፕላናችን ማለት ነው። ሁለተኛ ደግሞ ካንሰሩ ቢፈጠር እንኳን ተገቢውን የሆነ እንትን መውሰድ ነው፣ ትሪትመንት መውሰድ ነው። ኬሞቴራፒ ሊሆን ይችላል፣ የተለያዩ ካንሰሩን የሚያክሙ ነገር መውሰድ ነው። ግን ምንድነው መከላከሉ ላይ ብንሰራ ሞር የተሻለ ነው ማለት ነው። ምክንያቱም ለመከላከል እዚህ ጋር እነዚህ ተረፈ ምርቶች ያመጣሉ ብሎ ከታመነ እነዚህን ተረፈ ምርቶች የሚያመክንልን ነገሮችን መውሰድ ማለት ነው። ምክንያቱም ሞሪንጋ በውስጡ ብዙ ነገሮች ስላሉት ምን አለው? አንቲኦክሲደንት አለው። አንቲኦክሲደንት ደግሞ ስራቸው ምንድን ነው ስንል ከነዚህ ከሰውነታችን የሚወገዱትን ተረፈ ምርቶች ወይም ደግሞ እነዚህ ሰውነታችን ውስጥ ያሉ ፍሪ ራዲካልስ ተብለው የሚጠሩትን ነገሮች እነሱን ማምከን ነው ስራቸው፣ አንቲኦክሲደንቶች ማለት ነው። ስለዚህ ሞሪንጋ ደግሞ በጣም በተሻለ መልኩ በጣም በብዙ አንቲኦክሲደንት አለው ማለት ነው። ስለዚህ እነዚህ ነው ካንሰር አምጪ ህዋሶችን ነው ኪል የሚያደርገው ወይም ደግሞ የሚያመክነው ማለት ነው። ስለዚህ ሞሪንጋን በጣም መጠቀም ያስፈልጋል። በብዙ መልኩ መጠቀም አሁን ቅጠሉም ስሩም ለጤና በጣም በጣም ጠቃሚ ነው እና ቅጠሉን በመቀቀል ቀቅሎ በመብላት እንደ ጎመን። ሌላው ደግሞ ሞሪንጋን እንግዲህ ፈጭቶ አድርቆ ፈጭቶ ዱቄቱን ደግሞ በጁስ መልክ በመጠጣት ዘርፈ ብዙ ጥቅሞችን እናገኛለን። ባለፈው በሰራሁላችሁ ቪዲዮ ላይ ብዙ ነገር ነግሬያችኋለሁ። ብዙ አይነት ቫይታሚኖች የያዘ ነው። ብዙ አይነት አንቲኦክሲደንት ነው። ፕሮቲን አለው። ኢቭን የምግብ መራብን ይቀንስልናል። እስከዚህ ደረጃ ነው እና አንዳንድ ቦታዎች በደቡብ አካባቢ ተቀቅሎ እንደ ጎመን ይበላል፣ እንደ ወጥ ተሰርቶ ይበላል ማለት ነው። በዚህ ምክንያት በጣም ብዙ ጥቅሞችን እናገኛለን። እንዳልኳችሁ ነው፣ ፕሮላክቲን ፕሮዳክሽን ይጨምራል። ስለዚህ ሚልክ ለተቸገሩ እናቶች ወተት እንዲመነጭ ያደርጋል ማለት ነው። በዚህ ዙሪያ የተለያዩ ኢንፌክሽኖችን ደግሞ መቋቋም እንትን ማድረግ ይችላል፣ ማጥፋት ይችላል። የቆዳ ኢንፌክሽን፣ የተለያዩ የአይን ኢንፌክሽን፣ የጆሮ ኢንፌክሽኖችን ሞሪንጋ ቤስት ዋን በትራዲሽኑ ማለት ነው። በጣም አሪፍ ነው እና እንደ ማለት ዘመናዊን ትሪትመንት እየወሰድን ሳናቋርጥ ማለት ነው እንደ አጋዥ ወይም ደግሞ እንደ ሁለተኛ ሰፕልመንት በአግባቡና በጥበብ ብንጠቀሙ ሞሪንጋ ጥሩ ነው። ምክንያቱም ብዙ የተባለለት ነው። ሞሪንጋ ማለት ምን ተብሏል? ከዚህ በፊት ምስክርነት ተሰጥቷል ማለት ነው። ምንድን ነው ያሉት? ኒውትሪሽን ፋውንዴሽን ኦፍ ኢንዲያንስ የሚባል የስነ ምግብ ምርምር ተቋም አለ እና ስለ ሞሪንጋ ምን ብሏል? ውድ ንጥረ ነገሮችን የያዘ ርካሽ ምግብ ብሎ ምስክርነት ሰጥቷል ማለት ነው ፕሬዚደንቱ። እንደዚህ የተባለለት ጥናት የተደረገለት ተፈጥሮ የለገሰችን እንዲሁም ደግሞ በየእምነታችን ደግሞ ትልቅ ቦታ የሚሰጠው ቅጠል ነው ወይም ደግሞ ትልቅ ቦታ የሚሰጠው ተክል ነው። ኢቭን የሚባለው የህይወት ዛፍ ነው የሚባለው እና ይህንን ዛፍ ወይም ደግሞ ይህንን ተክል በብዙ ነገሮች ስለሚጠቅመን ሁሌ ኢቭን ተክሉ ቢኖረን በጣም ተጠቃሚ ነው የምንሆነው። በጣም በብዙ በጤናችን ላይ እናተርፋለን እና በጣም የተስተካከለ የሆነ ዘመናዊውን ሳይጎዳ ከባህላዊው ጋር በማስታረቅ በማወዳጀት ባላንስ በማድረግ መጠኑን ባለፈ ሳይሆን በአግባቡና በጥበብ በመጠቀም እነዚህን ነገሮች ወይም ደግሞ ከበሽታ ፍሪ መሆን እንችላለን ማለት ነው እና ሞሪንጋን በስፋት እንጠቀም። ኢቭን ተክሉ ባይጠፋና በደንብ በየአካባቢው ቢገኝ የተሻለ ጥሩ ነገር ነው ማለት ነው እና ምክንያቱም ለብዙ ነገር ይጠቅማል ማለት ነው። እኔም ለዛ ነው ኦብሰስድ ሆኜ ይሄንን ቪዲዮ ያዘጋጀሁላችሁ እና ሀሳብ አስተያየት ካላችሁ በዚህ ቪዲዮ ዙሪያ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን ስጡኝ። እንደገና ደግሞ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ፣ ሰብስክራይብም አድርጉ። ምክንያቱም
97% የሚሆነው የኔም ቪዲዮ የሚያዩ ሰዎች ሰብስክራይብ አላረጉም እና ሰብስክራይብ እያረጋችሁ ተመሳሳይ የጤና መረጃዎችን ይዤላችሁ እቀርባለሁ። እንደገና ደግሞ ይሄ ቪዲዮ ይጠቅመዋል ለምትሉት ሰው ሼር እያረጋችሁ ቤተሰብ መሆን ይቻላል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ የጤና መረጃ እስከምንገናኝ ድረስ ቸር ሰንብቱ።